ናቸው ያሉት ማለት ነው። ለምሳሌ የሚለው ላቲን ጋር ሲገባ ጀ ይባላል። ለምሳሌ ኢየሩሳሌም ነው የምትዩ በዕብራይስጥ ኢየሩሳሌም የሩሻሌም ብለው ነው የሚሉት ብለው ነው የሚጠቀሙት። እንግሊዝኛ ጋር ግን ስመጪ ላቲኑ ጋር የሚባል ፊደል የለም ጀ ብለው ነው የሚያነቡት። እኛ ጋር ደግሞ ጀም ሳይሆን የሚያነቡት ኢ ብለው ነው የሚያነቡት። ስለዚህ የሸዋ የሚለውን ኢየሱስ ኢየሩሳሌም የሚለውን ኢየሩሳሌም ብለው ያስቀምጡታል። አልተሳሳቱም። ለምሳሌ አንቺ አዲስ ዓለም ነው ስምሽ ራሱ። ያ ቋንቋ ወደ ሌላ ቋንቋ ሲሄድ የሌላቸው ፊደሎች አሉ። አሁን ለምሳሌ ጰ የሌላቸው ፊደሎች አሉ። አንዳንድ ውጭ ሀገር አሁን ጰ ብለሽ በጠይቃቸው ጰ አይሉትም፣ ጸም አይሉትም። ዠ የሚልም ነገር የማይችሉት ቋንቋዎች አላቸው። ስለዚህ አሁን ለምሳሌ ዋው የሚለውን ቨ ብለው ሊያነቡት ይችላሉ። ለምን የላቸውም? ፊደል የላቸውም። ከሌላቸው ምንድን ነው የሚያደርጉት? አፋቸው ላይም በሉ ብታያቸው እሺ ላይላቸው ይችላል። የሚያስራቸው አለ። አሁን ለምሳሌ ማለት ነው አሁን ግዕዝ ላይ ኻ የሚል ነገር የለም። ራሱ ስትመለከቸው ኻ የሚል ነገር የለም። ቃፍ የሚባል ነገር የለም። ራሱ ቃ ነው የሚሉት እነሱ። ቃ የሚል ነገር የለም። ራሱ ብዙ ፊደሎች ማሳየት እንችላለን። ራሱ ዷድ ሷድ የሚለው ነገር የለም አሁን ግዕዝ ላይ። ስለዚህ አሁን እነዚህ ሰዎች ወደ ራሳቸው ቋንቋ ሲስተማው እንጂ ከልጅነታቸው እስካልተማሩ ድረስ ሊንጉስቲካል ዲፈረንስ ሊያመጣ ይችላል። ስለዚህ እኛ ችግር የለብንም። ኢየሱስ ቢባል ኢሳ ቢባል የሱ ቢባል ጂሰስ ቢባል የሸዋ ቢባል ኢየሱስ ቢባል ምንም ችግር የለብንም ማለት ነው። በዚህ መልኩ ነው የምናስቀምጠው። ሊንጉስቲካል ዲፈረንስ ማኖሩን ኦንቶሎጂካሊ ዲፈረንስ አለው ማለት አይደለም ነው እያልን ያለ ነው። በዘና አረግን የክርስቲያኖችን ከወሰድን እዚህ ጋር እንትን የእነሱን ከወሰድን ሙሉን ታሪካቸው ላይ ደግሞ ያስቀመጡት የራሳቸው አስተምሮቶች አሉና ጥሩ መሀል ላይ ያለው ላይ በሁለቱም ተነስቷል አድርጓል። በዚህኛው ውልደቱ ተመሳሳይ ቨርጅን ነበር የተደረገው። ኦኬ ተመሳሳይ የሆነና መሀል ላይ ግን ክሩሲፊክሽኑ ላይ መሀል ላይ ይለያያል። ኢየሱስ ብለን የምንጠራው ያንን ክሌም ካደረግን ሙሉን ታሪክም ከዛ ልወስደናል ማለት ይቻላል ወይንስ ነው ያኛው ሮንግ ነበረ ነው የምንለው? አይቻልም። እሱን ነው የምልሽ። ስሙ ላይ ነው መጀመሪያ የጀመረው፣ ስሙ ላይ ነው። ስለ አይደንቲቲ አይደለም፣ ሜታፊዚካል ላይ አይደለም እየተነጋገርን ያለ ነው። ሊንጉስቲካሊ የስሙ ዲፈረንስ መምጣት ኦንቶሎጂካሊ ዲፈረንስ አያመጣም ነው የኛ ፖይንት ያለ ነው። ወሂድ የሚለውን ስጠራ አንቺ ዋሂድ ብለሽ ልጠሪ ትችያለሽ። ሲያቀተሽ ዋሂድ ብለሽ ልታወሪ ትችያለሽ። ጨ የሚል ፊደል የለም። ለምሳሌ ጠ የሚባል ፊደል የለም። ዠ የሚባል ፊደል የሌለበት ቦታ ላይ በራሳቸው ቋንቋ ሊጠቀሙ ይችላሉ። አዲስ ዓለም የሚለውን ነገር ሲጠቀሙበት ማለት ነው። ነገር ግን አዲስ ዓለም የምትባለው ሜታፊዚካሊ ስናወራ አዲስ ዓለም መልኳ ቀይ ነው ብዬ እኔ ብተርክ፣ አብዱልከሪም ደግሞ ሲናገር አዲስ ዓለም መልኳ ጥቁር ነው ቢል ከሁለታችንም ማን ነው ትክክል ብለን ስንል ሁለታችንም ትክክል ልንሆን አንችልም። ስለ አዲስ ዓለም ያለን ምልከታ አስተያየትና አተራረክ እኔና አብዱልከሪም ስለተለያየን አዲስ ዓለም ሁለት አትሆንም። ትሆናለች እንዴ? አትሆንም። ስለዚህ ምንድን ነው ያለው ነገር ስንል ክርስቲያኒቲ ሩቅ አትሄጂ፣ ሙስሊሞች ጋር አትሄጂ። ክርስቲያኒቲ ላይ ገብተሽ ብትመለከቺ ኦንቶሎጂካሊም ሜታፊዚካሊም ኢየሱስ አንድ አይነት አይደለም። ጆዋይትነስ ጋር ስትሄጂ መላኩ ሚካኤል ነው ይሉሻል። ኢየሱስ የመላእክት አለቃ ሚካኤል ነበረ ብሉይ ኪዳን ላይ። ዓለም ሳይፈጠር ዘመን ሳይቆጠር መጀመሪያ የተፈጠረው ኢየሱስ ነው። ኢየሱስ ፈጠረውና በኢየሱስ ደግሞ ሁሉ ነገር ፈጠረበት ይላሉ። ከዛ መልአክ ነው ይላሉ። ሲመጣ ደግሞ ወደ ድንግል ማርያም ማህፀን ተዘዋወረ ህይወቱ ከመላክነት ወደ ሰውነት ማለት ነው ብለው ያምናሉ። ከዛ 3 ቀንና 3 ሌሊት በመቃብር ውስጥ ቤዛዊ መስዋዕት ሆነ። የመጀመሪያ የነበረው ስጋው እዛው መስዋዕት ሆነ ጠፋ። አንዳንዶቹ ወደ ጋዝነት ተቀየረ ይላሉ የጆባ ዊትነስ ትምህርት። ከዛ በሶስተኛው ቀን የተነሳው መንፈሳዊ አካል ሆኖ ተነሳ ብለው ያምናሉ። እዚህ ጋር ያለው ኢየሱስ ሌላ ነው። ልታቺ ትምህርቱ ነው። ስለ ኢየሱስ ያላቸው ትምህርት የተለየ ነው። የዋ ምስክሮች ወደ ፕሮቴስታንት ጋር ስትመጪ ኢየሱስ ማለት አማላጅ ነው። ሮሜ 8:34 ላይ አማላጅ ነው፣ በእግዚአብሔር ቀኝ ያለ የሚያማልድ ነው ብለው ያምናሉ። ኦርቶዶክስ እና ካቶሊክ ደግሞ አያማልድም ብለው ይላሉ። እነሱ ደግሞ ልዩነታቸው ሁለት ባህሪ አንድ ባህሪ በሚል ይለያያሉ። ኢቭን የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክሶች ይለያያሉ። ዲያፊዚስ እና ሚያፊዚስ በሚል ሁለት ባህሪ አንድ ባህሪ በሚል ምንታዌ ምናምን ነገር በሚል ምንታዌና ተዋህዶ በሚል ይለያያሉ። ግን ኢየሱስ እንደዛ ነው ማለት አይደለም፣ የተለያየ ነው ማለት አይደለም። ትምህርታቸው ነው የሚለያየው። ወደ ሐዋርያ ቤተክርስቲያን በተለምዶ ኦንሊ ጂሰስ ጋር ስትመጪ አብም ወልድም መንፈስ ቅዱስም ኢየሱስ ነው ብለው ያምናሉ። አንድ አምላክ አለ፣ አብ ነው። ከአፉ የሚወጣው ቃሉ ወልድ ይባላል። እስትንፋሱ ደግሞ መንፈስ ቅዱስ ይባላል።
ስለዚህ ያ አብ አንዱ አምላክ በሰማይና ምድርን በመካከላቸው ያለውን የፈጠረበት ቃል አለው። ቃሉን ስጋ አድርጎ ሲመጣ ከስሞች ሁሉ በላይ ያለውን ስም ኢየሱስ የሚለውን ስም አብ ራሱ ለልጁ ሰጠው። ስለዚህ አብም ወልድም መንፈስ ቅዱስም ኢየሱስ ነው ብሎ ያምናሉ። አሁን ተመልከች፣ ክርስትና ውስጥ ያለው ስለ ኢየሱስ ያለው አመለካከት ይለያያል። እንደ ዲኖሚኔሽኑ፣ እንደ ሴክቱ፣ እንደ አንጃው፣ እንደ ፈርቁ፣ እንደነ ጎጡ ይለያያል። ያ ማለት ግን ኢየሱስ ብዙ ነው ማለት አይደለም እንደዛ። ስለዚህ እኛና ክርስቲያኖች ስለ ኢየሱስ ያለ ምልከታ አስተያየት ተለያየ ማለት ሁለት የተለያየ ኢየሱሶች ናቸው የሚል እንትን የለም። ካልዛማም ውይይቱ ለምን አስፈለገ? አዲስ ዓለም የምትባል ሌላ ከሆነች አብዱልከሪም የሚያወራው እኔ ደግሞ ማወራው ደግሞ አዲስ ዓለም የምትባለው ሌላ ከሆነች ለምን መነጋገር አስፈለገን? ስለ አዲስ ዓለም ሞክሼ ነው፣ በቃ የሞክሼ ጉዳይ ነው የሚሆነው። ስለዚህ እኛ የምናወራው ኢሳ ኢብኑ መርየም ከሆነ የማርያም ልጅ ስለሆነው ስለ ኢየሱስ ከሆነ የምናወራው አንድ አይደንቲቲ ነው ያለው። በዛ አይደንቲቲ ላይ ግን ያለን አመለካከት ያለን ትምህርት ሊለያይ ይችላል። ሩቅ ሳትሄጂ ሳይሰቀል ወደ ሰማይ አድርጓል ብሎ የሚያምኑ የኢየሱስ ተከታዮች እንዳሉ አታውቂም? ኢቦናይት የሚባሉ ናዝራውያን የሚባሉ ሌሎችም እንደዚህ እንትኖች አሉ። ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብሎ የሚያምኑ አሉ። እኛ ብቻ አይደለም የምናምነው፣ በመጀመሪያው ክፍለ ዘመን ላይ የነበሩ እና እነሱም ምንድን ነው የእነሱም ኢየሱስ ሌላ ነው ማለት ነው። እንዲህ አይነት ነገሮች የለም። ኢየሱስ በአይደንቲቲ ደረጃ አንድ አይደንቲቲ ነው ያለው። እዛ አይደንቲቲ ላይ ግን ያለው አመለካከት ይለያያል። ኢቭን አጼ ምኒልክን ብትመለከቻቸው ከቦታ ወደ ቦታ ትርክቱ የተለያየ ነው። አጼ ምኒልክ ደግ ናቸው ብሎ የሚያወሩ አሉ። አጼ ምኒልክ ደግሞ መጥፎ ናቸው ብሎ የሚያወሩ ሰዎች አሉ። እንደየ እንትኑ እንዳመ ግን አጼ ምኒልክን ሁለት አያረጋቸው። ከሁለት አንዱ ግን ትርክቱ ትክክል ሊሆን ይችላል። ሁለቱም ትክክል ሊሆን አይችልም። በአንድ ጊዜ የሚቃረን ነገር አዲስ ዓለም ጥቁር ናት ብዬ ብናገር እኔ አብዱልከሪም ቀይ ናት ብሎ ቢናገር አዲስ ዓለምን ሁለት አያረጋትም። ችግሩ ያለው እኛ ጋር ነው። አተራረክ ላይ ነው ችግር ያለው። ከሁለት አንዳችን መታረም አለብን ነው ፖይንቱ። ግልጽ ነው። አዲስ ዓለም አሁን እንደ ሚስትሪው አሁን እዚህ ጋር ነው ላይ የሚያደርገው ማለት ነው። ሁሉም በዚህ ላይ ከሆነ አንደኛው ጋር የተፈጠረ ስህተት አለ ማለት ነው። እንደዛ ነው መሆን አለበት፣ መመርመር አለበት ነው። እኛም አሁን ከሁለት አንዳችን መመርመር አለበት እንጂ አዲስ ዓለምን ሁለት ካደረጋትማ ለምን እናወራለን ስለ አዲስ ዓለም? እኔና አብዱልከሪም ልንነጋገር መጣን። ክርክር አለን፣ ጭቅጭቅ አለን። ምንድን ነው አዲስ ዓለም ጥቁር ናት እኔ ብዬ ክሬም አደረግኩኝ። አብዱልከሪም ደግሞ ነጭ ናት ከለረዋል ማለት ሁለት የተለያየ አዲስ ዓለም ከሆነ የሚያወራ ለምን እንከራከራለን? ራሱ አሁን ቁርአን እየተረከ ያለው የኢሳ ኢብኑ መርየም አለይሂ ሰላም እያለ እየተረከልን ያለው የዓለማቱ ጌታ አላህ ነው። የሚለየው ነገር እሱ ነው ራሱ። ለምን በዘመናት ሲያጨቃጭቅ የነበረው የኢየሱስ 8 ጉባኤ ነው የተደረገው አዲስ ዓለምዬ በኢየሱስ አማካኝነት የነበረ ጉባኤ። የኒቂያ ጉባኤ 325 ላይ የነበረ አለ። የቆስጠንጥንያ ጉባኤ አለ 381 ላይ፣ 431 ላይ የኤፌሶን ጉባኤ፣ የኬልቄዶን ጉባኤ የሚባል አለ በ451 ላይ። ከእንደገና ደግሞ የቆስጠንጥንያ ጉባኤ ሁለቴ ተደርጓል። የእንትን ጉባኤ ምንድን የኒቂያ ጉባኤ ቢባል ሁለቴ ተደርጓል። በዓለም አቀፍ ኢኩሜኒካል ክሪዶች 7 ጊዜ ተደርገዋል በዓለም ላይ። ስለ በኢየሱስ ምንድነው አመለካከት ላይ በኢየሱስ ማንነት ላይ ነው እንደዛ የተወዛገቡት። ስለዚህ አምላካችን አላህ ምን አመጣ? ቁርአንን አመጣና ማን ይናገር የነበረ ማን ያርዳ የቀበረ ይባላል በሀገራችን። ሙሉ እውቀት ያለው እሱ ነው። በሱረት ፉርቃን ምዕራፍ 25 ቁጥር 6 ላይ በሰማይና በምድር ያለው ሚስጥር የሚያውቀው አወረደው አለ። ቁርአንን ያወረደው እሱ ነው። የሚተርከው ማን ነው? እሱ ራሱ የዓለማቱ ጌታ ነው እየተረከ ያለው። እንተርክልሃለን እያለ የሚናገረው እሱ ነው። ስለዚህ ይሄ የተወዘጋገበበትን አይደንቲቲ አምላካችን አላህ ክሊር አውት አድርጎልናል ነው እያልን ያለ ነው። የሆነ አንድ ተራኪ አይደለም። ረሱል ሰለላሁ ዐለይሂ ወሰለም መጥተው ቢተርኩልን ልክ ላይሆኑ ይችላሉ። ለምን? ሰው ናቸው ብለን ስለምናስብ። ሰው ደግሞ ሊሳሳት ይችላል። ግን ቁርአን የአምላካችን የአላህ ንግግር ነው። አላህ ደግሞ የሩቅ ነገር ሚስጥሮችን ገይባት የሆኑት ነገሮችን ያውቃቸዋል። ምን ተከስቶ እንደነበረ ነገር ማወቅ ይችላል። አላህ ሁሉን አዋቂ ነው። የዓለማቱ ጌታ ነው። ሰማይና ምድርን በመካከላቸው ያለው የፈጠረ ነው። የወንጌሎቹን ትረካ ስትመለከች ጸሐፊዎቻቸው እነማን እንደሆኑና የተናገሩት እነማን እንደሆነ አጨቃጫቂ ነገሮች ናቸው። አሁን ለምሳሌ የማቴዎስን ወንጌል ማቴዎስ እንደጻፈውና ማቴዎስ እንደተናገረው ምንድነው ማስረጃ ብለሽ ብትዩ አያውቅም። አንድ ሰው ያለውን ነው የተቀበለው ራሱ። የማርቆስ ወንጌልን፣ የማቴዎስ፣ የሉቃስ ወንጌልን፣ እነዚህ ወንጌላት በአጠቃላይ ታሪክ ናቸው። ወንጌልም አይደሉም በእኛ በኢስላም አስተምህሮት። ለምን? ወንጌል ማለት ለኢየሱስ የተሰጠው ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ስለዚህ ለኢየሱስ የተሰጠው ቃል አለ። ምንድነው የተሰጠው ስንል ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ቃልን ሰጠዋቸው አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ስለዚህ እኔ የምናገረው አብ እንደነገረኝ ነው አለ። ዮሐንስ ወንጌል
ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና በእኔ የሚኖረው አብ እርሱ ስራውን ይሰራልና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። ማን የቀባው? ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ለምን አለ? ወንጌልን ሰብክ ዘንድ አለ። ሉቃስ ወንጌል 8:1 ላይ ደግሞ የአምላክን ቃል ይናገር ነበር ይላል። ማርቆስ ወንጌል 1:1 ላይ የክርስቶስ ወንጌል መጀመሪያ ይህ ነው ይላል። ማርቆስ 1:15 ላይ ደግሞ የአምላክን ወንጌል ማስተማር ጀመረ፣ በወንጌል እመኑ አለ ይላል። በወንጌል እመኑ ሲል ያኔ እነ ማርቆስ እነ ማቴዎስ ነበሩ እንዴ ስንል አይደለም፣ ከአምላኩ ተቀብሎ ሲያስተላልፍ የነበረውን ነበረ ወንጌል። የኢየሱስ ወንጌል መጀመሪያ የሚለው እሱ ነው። የማስተማር ሲጀምር ነው። ሲያስተምር እድሜው ስንት ነበረ? ሉቃስ 3:23 ላይ እድሜው 30 ዓመት ነበረ። ታዲያ ኢየሱስ ከማስተማር ከመጀመሩ በፊት እከሌ እከሌን ወለደ የሚለው ነገር ምንድን ነው? የማቴዎስ ዘገበው ሲባል ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ አለ። ታሪክ ነው ማለት ነው። አዎ ታሪክ አያስፈልግም አላለም፣ ግን ከወንጌል ጋር ቀላቅለውታል። ለዛ ነው በሱረቱ ላይ ኢምራን 3:71 ላይ እናንተ የመጽሐፉ ሰዎች አለ እውነትን በውሸት ለምን ትቀላቀላላችኋል አለ። ምንድን ነው የቀላቀሉ ስንል የሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ እነዛ መጽሐፍን በእጆቻቸው ለሚጽፉ ከአላህ ሳይሆን ግን ከአላህ ነው ለሚሉ ወዮላቸዋል። ስለዚህ ከአንድ አምላክ የመጣው መልእክት ከታሪክ ጋር ቀላቅለውታል ነው ብለን የምንለው። ስለዚህ ታሪክ እንደ ታሪክነቱ ልንቀበለው እንችላለን፣ አያስፈልግም አላልንም እኮ። ነገር ግን የአምላክ ንግግር አይደለም ነው። ከአምላክ ንግግር ጋር የሚወዳደርም የሚነጻጸርም አይደለም። ሩቅ ሳትሄጂ ሐዋርያቶቹ ከኢየሱስ የተቀበሉት ወንጌል ከታሪክ ጸሐፊዎቹ ጋር ቀድሞውን ይወዳደራል እንዴ? አይወዳደርም ራሱ። እና ከዛ አንጻር በዛ ሂሳብ በዛ ልኬት እንድታየው ነው የምንፈልገው። ይህን ይመስላል። አመሰግናለሁ። ዋን ሞር ኩዌስችን። ስለዚህ ወንጌሎቹን እናንተም ትቀበላችኋላችሁ ማለት ነው? ወንጌሎቹን አንቀበልም፣ ወንጌልን እንቀበላለን። ለኢየሱስ የተሰጠው አንድ ወንጌል አለ፣ እሱን እንቀበላለን። ኦሪጂናል ቅርጹ ካላህ እንደወረደና ለኢየሱስ እንደተሰጠው እናምናለን። አሁን ያሉ ወንጌሎች ደግሞ ተደባልቀዋል። ለምሳሌ ወተት ነበረ እና አልበሻ አንቺ ጠረጴዛ ላይ ያስቀመጥሽልኝ እኔ እንድጠጣው ማለት ነው። ከዛ በኋላ አንቺ አልበሹ ቁጭ ካረግሽልኝ በኋላ የሆነ ሰው መጣና ቡና ከተተበት ምን ይሆናል? ምን ይሆናል? አዲስ አለ ማኪያት ይሆናል። አዎ፣ ግን የቡናውም ጣዕም አለበት፣ ሌላ ደግሞ የወተቱም ጣዕም አለበት። ተበረዟል ግን። ስለዚህ አሁን ምንድነው መጀመሪያ የነበረውን ወተት አሳየኝ አይባልም ከተበረዘ በኋላ። ቁርአን የሚነግረን እሱን ነገር ነው ማለት ነው። ማኪያቶ ከሆነ በኋላ ነው ቁርአን የወረደው ራሱ። ተበርዟል ነው ብሎ ቁርአን ክል የሚያደርገው ሙስሊሞችም ተበርዟል ነው የምንለው። ስለዚህ በኦሪጂናል ቅርጹ ያለው ነው መጽሐፍ የት ነው ያለው? በምን እናውቃለን? እሱን ነው ኮምልሽ። ወተቱ ከተበረዘ በኋላ መጀመሪያ ከላሙ መታለቡን እስቲ መጀመሪያ የነበረውን ፒውር ወተቱ የነበረውን አሳየኝ ማለት ይቻላል? ማኪያቶ ካደረገው በኋላ ይቻላል? አይ እንደዛ ማለት እኮ ነው። እነሱም እኮ ያምናሉ እኮ ኮራፕሽን እንደሆነ እንደተበረዘ ያምናሉ እኮ ምሁራን። ችግር የለባቸውም እሱ ላይ ማለት ነው። ቴክስቹዋል ቫሪያንት የሚባል ነገር አለ። ኦሪጂናል ኦቶግራፊ የለም። የአምላክ ቃልና የሰው ሲነርጊያ ብለው እኮ ይሉታል እኮ። ሲነርጊያ ማለት የአምላክና የሰው ንግግር ቅልቅል ነው ብለው ነው የሚያምኑት እነሱ። ይሄ እኮ አያጡትም ራሱ ኖርማል። እና አንቺም ስታጠኚ እንደዚህ እኮ ነው እንትን የሚሉሽ። ከሌ ከሌን ወለደ የሚለው ነገር አምላክ ነው እንደዛ እየተናገረ ያለው። ከሌ ከሌን ወለደ፣ ከሌ ከሌን ወለደ እያለ የሚያወራው እኮ የሚገርማችሁ ሙሴ ተቀበረ፣ ሞተ፣ መቃብሩ እስከዛሬ ድረስ የለም። እንደ ሙሴ ያለ ነብይ እኮ ከዛ በኋላ አልተነሳም እያለ የሚነግረን ፈጣሪ ነው እንደዛ እየተናገረ ያለው ወይስ ታሪክ ጸሐፊ ነው እየነገረን ያለው? ጳውሎስ የሆነ ሰዓት ላይ በርኖሴን አምጣልኝ፣ አሳደዱኝ፣ እንትን አሉኝ፣ ራበኝ፣ ጠማኝ ምናምን ይላል። ማን ነው እየተናገረ? የአምላክ ቃል ነው እንዴ ያ ነገር? ኢየሱስ ወደ ቢታንያ ሄደ፣ ከዛ በኋላ ቅጠል አገኘ ምናምን እያሉ ታሪክ ጸሐፊዎች ናቸው። ኢቭን በውን የማይታወቁ ማለት ነው። ያንን እንደ አምላክ ቃል አደረገ እና ምንድነው መበረዙ ማስረጃ አሁን ላይ አለ ወይ ነው ተብሎ የሚጠየቁ እንጂ ከመበረዙ በፊት የነበረው መጽሐፍ አምጡ ተብሎ አይጠየቅም። የፈሰሰ ውሃ ይታፈሳል እንዴ? አዲስ ዓለምዬ ይታፈሳል? አዲስ ዓለም ውሃ ጠምቶሻል ማለት ነው። ገብቶብኝ ነው። 2 ደቂቃ አልሰማሁም። 2 ደቂቃ አልሰማሁም። ሰከንዶች ላይ ትንሽ ሰከንዶችን ኦኬ። 2 ሰከንድ ነው 2 ደቂቃ ላይ ሰከንድ ሰከንድ። ኦኬ ይሻለኛል እንደዛ። እኔ ደግሞ ስለ ውሃ ሳወራ ውሃ ልጠጪ ሄድሽ ነው መሰለኝ የነበረውና
አይ ቲንክ እንደዛ የፈሰሰ ውሃ አይታፈስም ይባላል። ከፈሰሰ በኋላ ያልታፈሰውን ውሃ እስቲ አምጡ እናሳዩኝ አይባልም። ውሃው ከዚህ ወርዶ ውቅያኖስ ተቀላቅሏል ከተባለ በኋላ ያልተቀላቀለውን እስቲ ውሃ የት ነው ያለው አይባልም። መልካም፣ ብዙ ጥያቄዎች አሉ፣ እመለሳለሁ ከቻልኩኝ ወይ ሌላ ጊዜ እንጠይቃለን። በጣም አመሰግናለሁ። ግን አላቢ ኤነርጂ ላይ ወጥቼ ነርቨስ ስላላደረጋችሁኝ ቴንኪዩ። አረ ምንም ችግር የለውም። እኛ በጣም ነው ደስ ቢለን። ሻይ ቡና ምን እንላለን? ደጎች ነን፣ ደርባቦችም ነን። ራሱ ኖርማሊ ቀበኛም ቃተኛም ሞገደኛም አይደለንም። አብሽሪ። አመሰግናለሁ። እሺ ተቀር የሰማይ መላእክትም ወልድም ቢሆን አያውቅም ይላል። ምን ማለት ነው እሱ? አሁን አንተ ይህን አልተረዳኸውም? ክርስትና ውስጥ በነበርክበት ሰዓት ጥያቄን የጠየኩሽ ወደ ጥያቄው ፐርሰናሊቲና ወደ ጥያቄው ሂጅና ማርቆስ ወንጌል ምዕራፍ 12 ምዕራፍ 13 ቁጥር 32 ላይ ስለዛች ሰዓትና ስለዛች ቀን ከአባት በቀር ነው የሚለው። በቀር የሚለው ነገር አድቨርብ ነው። አዎ እሱ ወልድ ስለሆነ በሰዓቱ በስጋ ስለሆነ አላቅም ማለት ሲጀመር አላህም ቢሆን ቁርአን ውስጥ አውቃለሁ ብሎ የተናገረበት ቦታ የለም። ቀኑን ሰዓቱን አላስቀመጠም። ግን የውመል ቂያማ እንዳለ ነው የተገለጸው። እኔ እሱን አልጠየኩሽም። የጠየኩሽ ጥያቄ ወልድ አያውቅም እና ከአብ በቀር ብሎ ያለበትን የፈለግኩት። ከአብ በቀር ማለት ምን ማለት ነው ትርጉሙ? ከአብ በቀር መናገር የለበትማ። መናገር እኮ የለበትም። ከተናገረማ ችግር ነው። ስለመናገር አይደለም የሚያወራው፣ ስለማወቅ ነው የሚያወራው። ማወቅ ደግሞ ውስጥ የሚቀመጥ ነገር ነው። በስጋ በሰው ሰው እንደ ሰው ልጅ ሆኖ ነው። እዛ ጋ እኮ ወረድ ብሎም ጨርሶ ከአብ በቀር ነው የሚለው። ስለዚህ ከአብ በቀር ካለ ወልድን ኤክስክሉድ አድርጎታል። ራሱ በስጋ ነው በደም ነው በአጥንት ነው የሚል አውዱን እንደዛ የሚል ነገር የለም። በመንፈስ ቅዱስ ከሆነ ቆይ የሚለው ነገር ወልድን ልሰድልሽ። ወልድ አያውቅም የተባለው በስጋ ነው ብለሽ ኢየሱስ ሁለት አይምሮ የለውም መቼም አንድ አይምሮ ነው። ሲቀጥል እውቀት ስጋ ላይ የለም፣ ራሱ በስጋ ውስጥ አይልም። ራሱ ወልድም ቢሆን ነው የሚለው። ስጋው የወልድ ስጋ አላለም። እሺ አንተ ደግሞ ይሄን ብቻ ከወሰድክ አይቀር እኔ ደግሞ አንድ ባለፈውም ላይ ይሄን መጀመሪያ እንጨርሳ መጀመሪያ ይሄን እንጨርስና ቆይ ይሄን እንጨርስና ከዛ በኋላ ወደዛ ትሄጃለሽ። እሺ ሚሞ እሺ መጀመሪያ ይሄንን የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ከአባት በቀር ነው የሚለው ራሱ ማለት ነው። ከአንዱ በቀር አምላክ የለም ሲባል አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ሌላ አምላክ የለም ሲባል ሌላ አለ ተብሎ አይባልም። ራሱ በቀር የሚለዋ ነገር አድቨርባ በሰውነቱ ነው አልኩህ እኮ አይልም። ከአብ በቀር ነው የሚለው። ከአብ በቀር ሲል ሰውነቱ እሱ እዚህ ጋር እኮ ሰው ነው፣ የሰው ልጅ ሆኖ እኮ ነው እየመለሰ ያለው በወቅቱ። ከአብ በቀር ነው የሚለው እኮ ከአብ በቀር ከአብ በቀር ነው የሚለው። ኢየሱስ ወልድ እንጂ አብ አይደለም አይደል እንዴ? ወልድ ነው። አሁንም እኮ እኛ አብ ነው አላልንህም፣ ወልድ ነው። ስለዚህ ከአብ በቀር ይላል ሁሉ አለው። አብ ማድረግ ሁሉ ያደርጋል። ይኸውልሽ ከአብ በቀር ነው የሚለው ጥቅሱ የሚለው ከአብ በቀር ነው የሚለው። ማንን እንስማ? አንቺን እንስማ ወይስ ኢየሱስ እንስማ? ኢየሱስ የሚለው ከአብ በቀር የሰማይ መላእክትም ወልድም ቢሆን የሚያውቅ የለም ነው የሚለው። ስለዚህ እዛው መጨረሻ ላይ ደግሞ ሰማይ ሳይፈጠር ምድር ሳይፈጠር ነበርኩ፣ አብርሃም ሳይፈጠር ነበርኩ የሚለውን እኔ የጠየቁት ጥያቄ ዮሐንስ ወንጌል 8:58 ላይ ወይም ዮሐንስ 17:5 ላይ ኢየሱስ ቅድመ ሕልውና አለ ወይስ የለውም ሳይሆን ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ባለው ጥቅስ መሰረት ከአብ በቀር የሰማይ መላእክትም ወልድም ቢሆን የሚያውቅ የለም ነው የሚለው። ስለዚህ ስለ እውቀት ነው የማወራው። የጠየቅኩት በሰውነቱ ነው አልኩህ እኮ። አይልማ በሰውነቱ ከሆነ እኛ ነና ስናነብ እኮ በሰውነቱ የሚል የለም። መረዳት አለብን። በሰውነቱ አንደኛ በሰውነቱ የሚል ነገር የለም። እውቀት ሰውነት ውስጥ የለም፣ አይምሮ ውስጥ ነው ያለው። ኢየሱስ ሁለት አይምሮ የለውም። የመለኮት አይምሮና የሰው አይምሮ የሚል ሁለት አይምሮ የለውም። ኢየሱስ አንድ ፐርሰን። እንደዛ ካልክ ደግሞ ዓለም ሳይፈጠር ነበርኩ፣ ከአብርሃም በፊት ነበርኩ የሚለው እሱን እናያለን እኮ ዮሐንስ። እኔ አልጠየኩሽም እኮ ኢየሱስ ከድንግል ማርያም ከመወለዱ በፊት ፕሪ ሂውማን ስቴት ወይም ደግሞ ቅድመ ተሰግቦት አለ ወይስ የለም የሚለውን ጥያቄ ባቀርብ ኖረው ለጥያቄው መልስ ምናልባት እዛ ላይ እንወያይበታለን። ጥያቄው አይደለም አንተ አንዱን ስትቀበል አንዱን መተው አትችልም። አልችልም። እሱ በቦታው ነው። አሁን የኔ ጥያቄ እሱ አይደለማ። ፕሬኤግዚስታንስ አለው ወይም የለም ወይም ደግሞ ቅድመ ሕልውና አለው ኢየሱስ የለም። እውቅና አለው በደንብ ነው የሚያውቀው። ስለሚሆነው ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ባለው ጥቅስ መሰረት
ከአብ በቀር የሰማይ መላእክትም ወልድም ቢሆን አያውቁትም ይላል። ወልድ ደግሞ 1% ነው። ወልድ እዛ ጋር በሰውነቱ አያውቅም አልኩ። በአምላክነቱ ወልድ ስንት ፐርሰንት ነው? ስንት ፐርሰንት ነው? ወልድ ስንት ፐርሰንት ነው? 1% ነው። በ1% ውስጥ ስንት አይምሮ ነው ያለው? እንደዛማ ከሄድክ እኮ ዓለም ሳይፈጠር ነበርኩ። የጠየኩሽ ጥያቄ እባክሽ ማርቆስ ወንጌል 13:32 ላይ ጨርሽና መልሰዋ እስኪ ይሄኛውን ደግሞ መልስልሻለሁ። መጀመሪያ ይሄንን መልሽውና ስትጨርሺ ነው ወደዛ ማስኬድሽ። ገባሽ? ማርቆስ ወንጌል አልመለሽም። ኢየሱስ 1% ነው። ኢየሱስ 1% ነው አልሽ። ከ1% ውስጥ ስንት አይምሮ ነው ያለው? 2 አይምሮ ነው ያለው። 2 አይምሮ ነው ያለው አላልኩህም? ታዲያ 2 አይምሮ እኮ ነው እኮ እኛ የሰው ልጆች ሰዓቱ ወቅቱን እንዳናውቅ አላዋቂ የኛ አይምሮችን ይኸውልሽ ውስንነት አለው። ይኸውልሽ ሚሞዬ የኔና ያንቺ አይምሮ ሰው ነን፣ መለኮት አይደለንም። ስለዚህ የኔና ያንቺ አይምሮ የሰው አይምሮ አያውቅም። ኢየሱስ የማያውቀው ሰው ስለሆነና በሰው አይምሮ ከሆነ በመለኮት አይምሮ ደግሞ የሚያውቅ ከሆነ ስንት አይምሮ ነው ያለው ኢየሱስ? 1 አይምሮ ነው አልኩህ እኮ ያለው። 1 አይምሮ ከሆነ በ1 አይምሮ ስንት እውቀት ነው ያለው? 1 እውቀት ነው ያለው። ስንት እውቀት? ስለዚህ እውቀት የሚገኘው የት ነው? ስጋ ላይ ነው ወይስ አይምሮ ውስጥ ነው ያለው እውቀት? እንግዲህ እሱ ላለበት ለራሱ ምክንያትና መልስ አለው። ሰው ሆኖ እንደ ሰው ልጅ ነው የመለሰው እያልኩ ነው። እንደ ሰው ልጅ ሆኖ እኮ 1 አይምሮ ካለው በ1 አይምሮ ውስጥ የሚያውቅና የማያውቅ የሚባል 2 እውቀት የለማ። ሚሞይ አንቺ ራስሽ እኮ አስተንትኝ ይሄንን ነገር ረጋ ብለሽ። ኢየሱስ 1% ነው ካልሽ 1% አንድ ማንነት ነው ካልሽ በአንድ ማንነት ውስጥ እሺ፣ በአንድ ነገር እንስማማ። እዚህ ጋር እኔ ለምሳሌ አንተ ኡስታዝ ነህ፣ እኔ ደግሞ እዚህ ጋር እንደኛ እምነት እኔ ከፍ ያለ እውቀት የለኝም። ገና እየተማርኩና እያነበብኩ ነገር የለውም እኮ ሳታውቂ ነው የሄድሽው ነው። አሁን ፖይንቱ ምንድን ነው መሰለሽ? ማርቆስ ሳላውቅ አይደለም። እኔ እንደራሴ አዋቂ ነኝ፣ አውቄ ነው አምኜ ነው የሄድኩበት። እናም ደግሞ እያነበብኩ ነው እየነገርኩ ነው። ግን ይሄንን ፓርት እኔ የራሴ መልስ ሰጥቻለሁ። አንተ ደግሞ ሌላ ሰው ትጠይቃለህ። እለፈው ይሄን ፓርት ማለት ነው። ኖ ችግር የለውም አልፈዋለሁ። ግን ማርቆስ ወንጌል ካልሆነልክ በሰውነቱ ነው ስልክ አይ ካልከኝ ተው፣ ችግር የለውም። ዮሐንስ ወንጌል እሱ ይኸውልሽ ማርቆስ ወንጌል 13:32 ላይ ባለው ጥቅስ መሰረት ስትሄጂ ከአብ በቀር ነው የሚለው። አሳይመንት ይዘሽ ሂጂና ምንም ችግር የለም። ከአብ በቀር ነው የሚለው። አንብቤዋለሁ አንተ የምትለውን ግን እኔ ደግሞ አንብቤ የራሴ መልስ በሰውነቱ አልሰጠሽም። መልስማ አልሰጠሽም። እሱ ራሱ ግን አሳይመንት እንዲሆንሽ እኮ ነው። አሁን ያዥውና ትሄጃለሽ። ልጨርስ ነው በቃ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛች ሰዓት ከአባት በቀር የሰማይ መላእክት ወልድም ቢሆን የሚያውቅ የለም አለ። ወይም ደግሞ ልጅም የሚሆን የሚያውቅ የለም አለ። አሁን እዚህ ጋር ስንመለከተው ወልድ አያውቅም ሲባል በስጋ ነው አይባልም። ስጋ ያውቃል አያውቅም አይባልም። ስጋ ውስጥ እውቀት የለም። እውቀት ያለው አይምሮ ውስጥ ነው። ኢየሱስ የሰው አይምሮ አለው ካልን የመለኮት አይምሮ አለው ካልን 2 አይምሮ ካለ 2% ነው የሚሆነው። ያ ደግሞ ወደ ንስጥሮስ ትምህርት ነው የሚያስኬደው። ቆይ በቃ እሺ ይሁን አልኩ። አንዴ ልጨርስ እንጂ ሚሞዬ፣ እንዴ ጥያቄን እኮ እንድትመልስልኝ ነው። እኔም እመልስልሻለሁ። ቆይ ተረጋጊ፣ አይዞሽ፣ ችግር የለውም። ውሃ ጠጪ፣ አጠገብሽ ውሃ ካለ። እሺ ተረጋግተሽ አውሪ። ማርቆስ ወንጌል 13:32 ላይ ኢየሱስ 2 አይምሮ የለውም 1 አይምሮ ነው ያለው ካላችሁ በአንድ አይምሮ ውስጥ የሚያውቅና የማያውቅ ኢየሱስ የሚባል ነገር የለም። ካወቀ ሙሉን ያውቃል፣ ካላወቀ ደግሞ አያውቅም ራሱ። ስለዚህ የመለኮት አይምሮ የለውም ኢየሱስ። ለምን? የማያውቀው ነገር አለ። ከአባት በቀር ነው የሚለው እዛ ጋር። ከአባት በቀር ማለት ወልድ የሚባለውን አይደንቲቲ ኤክስክሉድ ነው ያደርገው፣ ወደ ውጭ ነው ያወጣው ራሱ። ይሄ የመጀመሪያው አርጊመንት ነው። ኢየሱስ መልእክተኛ ነው። በመልእክተኛነቱ ደግሞ ተልኬ መጣው፣ ከራሴ አልናገርም፣ አባቴ እንዳስተማረኝ ነው እያለ እየተናገረ ሙሉ እውቀት ነበረው። በስጋው እንጂ በመለኮት ያቅ ነበር የሚባል ነገር የለም። ኢየሱስ የሚያውቅበትን ጥቅስ ትሰጭኛለሽ? ሁሉን አዋቂ እንደሆነ የሚያሳይ ጥቅስ ትሰጭኛለሽ? ጥያቄው ስለ እውቀት ነው። አይዞሽ፣ ካለ አለ ትልኛለሽ፣ ከሌለ የለም ትኛለሽ። አዎ አለ። እሺ ሁሉን የሚያውቅበት ጥቅስ ስጭኝ እስቲ እንትን ልበል። ምክንያቱም እንደሚሰቀል መቼ እንደሚሰቀል ምን ሁሉን ነገር ሲናገር ነበር የዮሐንስ ወንጌል ውስጥ። መቼም ሁሉንም አንብበዋል። ነቢይ ስለሆነ ነው ነቢይ ስለሆነ ነው የሚባለው እንጂ ጳውሎስም እኮ እንደሚሞት ተናግሯል ራሱ።
ሩጫዬን ጨርሻለሁ የሕይወት አክሊል ይጠብቀኛል እያለ ይናገራል። የመጨረሻው ዘመን ያሉትን ነገር ይናገራል ጳውሎስ። አንተ ክርስቶስንና ጳውሎስን አታገናኛቸው እኮ ጳውሎስ የወደፊቱን ነገር ተናግሯል። እንዴት ሊናገር ቻለ? እሱ ሲናገር ከምን አንጻር? እሱ ራእይ ታይቶት ነው። ስለዚህ ኢየሱስም መንፈስ ቅዱስ ስላረፈበት ነው፣ አባቱ ስላስተማረው ነው፣ እውቀቱን ከአምላክ እየሰማ ስለነበረ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል ምዕራፍ 8 ስልጣን ተሰጥቶታል። አብ ስልጣን አይደለም አውራው ጥያቄው ስለማድረግ አይደለም፣ ጥያቄ ስለመናገር ነው። ስለመናገር ላይ የተነገረው ነገር ላይ ከራሴ ምንም አልናገርም ብሏል። ዮሐንስ ወንጌል 14 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የምትሰሙት ይሄ የላከኝ እንጂ የኔ አይደለም ይላል 24 ላይ። ስለዚህ ኢየሱስ ከራሱ ካልተናገረ ስለዚህ ከራሱ አይደለማ እውቀት ያገኘው። ሲናገር የነበረው ነቢይ ስለሆነ መልእክተኛ ስለነበረ መልእክት እየተቀበለ ነው ከአባቴ